ስታስለቅሳኝ አስለቅሳኝ አሽቃባይ ዝናብ ወንዝ ዳር ያካፋል ለሚባለው አሽቃባጭ ዘበኛ ባለቤቱ እዛ እየወሰበሱ ይረጫል የሚባለው ነገር እዚህ ጋር ነው የመጣው። የሞተችባት ጥንችለው የሞተችባት እየተዝናናች እኛ እዚህ በሐዘን እዚህ እንባ ስንራጭ ማደራችን በጣም ዘዘቢሎ ነው የሆነብኝ። ዘዘቢሎ ነው ምንድነው ዘዘቢሎ? ገብቶቻል? ግፍ አይሆንም እንደ ቤት እንደዚህ አምጥቶ ውሃ ይደፋል እንደ ሰው አዘል ማን ነው አሁን የእውነት የቀበሮ ታሪክ አይሆንብሽም ይሄ ነገር? ቀበሮ በላኝ ምናምን እያለ እረኛ ሲጮህ ቆይቶ ሶስተኛ ላይ ሲደረግ ማንንም ያልደረሰለት አይሆንብሽም? ካም በኋላ ማነው የውሻው ስም ኤሪክ እንደዚህ ሆነ ሜሪክ ብቲ ማንንም ይሰማሽ? ቢያንስ እንደዚህ ስለሄድኩኝ ነው ምናምን አመናችሁ እንዴ ይባላል እንዴ? ይባላል አመናችሁ ወይ ይባላል እንዴ? አይ በቃ እንደዚህ ነው አስቀበርኩኝ አሁን ደግሞ ይሄን ነገር ማጣት እንትን ስለሌለብኝ እንደዚህ ነው ላይፍ ኢዝ ጎዝ ኦን አይባልም እንዴ? እኔ ደግሞ አልኩኝ እንኳን በጊዜ ወጣው እኔ ደግሞ እሷ ትመጣለች ብዬ ውጡና ተዘገጃጁ ብዬ መውጣት በዛው ቀጥለም ቢሆንስ ኖሮ ሳስባችሁታል እንዴ ጉድ እንደምሰራኝ እድሜን ወግ ማረግ ልጠብቅ ስል ባህሉን ልጠብቅ ስል አንቺ እዛ አንዱ ፌጅራ ማለቀይ ስጅርታ ብየኸው ምናምን ነገር ብለሽ ኮንሰርት ላይ ትጨፍሪያለሽ። እኛ ግን እዚህ እናለቅሳለን። የምጣዱ እያለ የሰማዩ ላይ ተንጣጣ ማለት እዚህ አይደል እንዴ? ሼሞኒው ጥንቸሏ ተፍረድብሽ። ሌላ ምን እንላለን? እዛው አጠገብሽ ያለችው እሷ ናት። እኛ ምን የት መድረሻል? ምን መነሻም አለ ምን መድረሻም? እዛው ጥንቸሏ ተፍረድብሽ። የእውነት ሃይ የሰጠሻትን አልበላም ትበልሽ ኩስትር ትገላምጥሽ ነው ምልሽ። ግን ምጥታልግሽ ፊትንሳሽ እኛን እንደዛ ስታንሰፈርቂ ለዛውም ብቻዬን ማልቀስ ከብዶኝ አስለቃሹላ ቀጥሬ ከፍዬ ነው እንግዲህ 2 ጋላክሲ ሰጥቻችኋለሁ በውስጥ 2 ጋላክሲ ከፍዬ ሳስለቀስልሽ ቆይቼ ፊት ነሳሽ። እኛማ ሩቅን ያለ ነው ምን ማድረግ እንችላለን? ጥንቸሏ ፊት ትገላምጥሽ ላይቭ ላይ ስገቢ እንዲህ ያለች ሰላም ትንሳሽ። የሰጠሻትን ረጫይታ ቤትሽን ታቆሽሽብሽ። ሌላ ምን ይላል? ቆሽሽሽ ምን ጭከት አርግልሽ ቀዘን በቀዘን እየቀዘነች 10 ስራ ታብዛብሽ። እኔ ትላንት ስራ እንዳበዛሽብኝ እኔ ደግሞ ወጉን ጣስኩኝ አስቀይሚውን ለሷ ያው ህይወቷ ስለሆነ ስለምትወዳቸው ምናልባት ያሽሟጠጥኩ መስሏት ይከፋት ይሆን ይያል ለመጠንቀቅ ያደረኩት። አረ ኮሮና እንኳን የመጣ ጊዜ እጄ ለመጣጣብ እንደዛ አልተጠነቀቁ ማክስ እንኳን አላረኩም ጋይስ። እኔ ደግሞ እንዴት የአሜሪካንን መታወቂያና መኖሪያ ፍቃድ ይዛ ትሞታለች ብዬ ደግሞ ቡቺን በመሃል ላይ መታለኝ ቁጭቴን ማልቀሴ እንደገና ለምን ስንት ወረቀት አጥቶ ስንት አሜሪካ ለመግባት ብሎ ገጦና አሞጥሙጦ ይቀራልና ያኑላ ከግንዛቤ ውስጥ አስገብቼ ዚስ አሜሪካ ብለን እንደዛ እንዳልኩኝ እውነት መስሏችሁ እንዴ የሚል ቪዲዮ ሳይ ስክሮል ነው ያደረኩት። ስክሮል መስሩላ እድርን ስለቅም ነው አትቀበልም ማለት መስሩላት ማታ ስለቅም እስቲኛውንም ቤተሰብ ብዬ ማለት አንድ ሰው ማተበሷ ላይ ኮሜንት ተሰጥና መጥፎ ነገር እየቦለኩ ስንት ሰው ቦለኩ ገና በእንትኗ ተነግዳለች ሲሉ ቡልክ 5 ሰው ቦለኩ ላይቭ ላይ ትላንት 5 ሰው ጋይስ ይደረጋል እንደዚህ። ጉድ አረገች የእውነት ጉድ ነው ያረገች። እኔ ደግሞ ኮሜንት እኮ እናንተ ጽፋችሁ እንጂ እኔ አሁን አላውቅም ነበር እኮ አጀንዳው። እኔ እኮ ጋና ኮሜንትን እየተከተልኩ ጋይስ የማይገባ ገና ስንት ነገር እኮ የምትከቱኝ የእውነት ይሄን እኮ ተወዳት ይሆናልና ያላገጥኩ ይመስላታል ይከፋት ይሆን ብዬ ደግሞ ወሰድም ያደርገኛል መለስም የእውነት በጣም ነው እኮ የአሜሪካን ቪዛ ፍለጋ ብሎ የማንም ሸቃላ የሆነን ስንት ሰው አየን። ወደ ነቡቺ መንደር ሄድን
ምን አለ ለሷ እንኳን ብትናዘዝላት ጥንቸሏ ምን አይነት ናት ምን ቂም ብትይዝባት ነው ብለን ምናልባት ለብቻዋ ከሷ ጋር ራሱ አውርታ ከሆነ ምን ነግረሻት ነው ጥንቸልዬ ዳይሪሽ ላይ ምን ጽፈሽ ይሆን ለቡቺሽኛ ሳንሰማ ነግረሻት ይሆን ብለን እንደዛ ተናግረን ሞታል ቢሆን ሞታለች እና ታዲያ እንትና አትልም እንዴ ለዛ ይመስላችኋል እንዴ መመጣው ብላ ክሽፍ ታደርጓለች እንዴ እኔ እንኳን አስለቃሽ ቀጥሬ ነው ሁለት ጋላክሲ ነው ከሰጧቸው በነፍስ ወከፍ እኮ ጋይስ አሁን ጋላክሲን ክፈሉኝ የሁለት ክፈሉ ሁለት ጋላክሲ ለሁለት አስለቃሽ ከፍያለሁ ለትላት ሁለት ጋላክሲ እሷ ስትመጣ ደግሞ ምናወርደው ብሎ ልክ ይላችኋል እና ልክ አሁን ጋላክሲን አውርዱል ያ ኢትስ ቢግ ዲል እዴ እንደገና እሷ ስትመጣ እንገባለን ብዬ በጊዜ ባልወጣ እንኳ 8 ሰዓት ነበር እዚህ መቀመጡ አስባችሁታል 8 ሰዓት 8 hour ከሁለት ሰዓት በኋላ ትመጣለች ስላሉ የሷን አየር ጊዜ ደግሞ አንወስድም ብለን እንውጣ ብዬ ወጣው እና ሁለት ጋላክሲ ነው ለአስለቃሽ የከፈልኩት ይሄ አስለቃሾቹን ክፈሉ የኔ ደግሞ ሌላ ካላችሁ የእውነት ለአስለቃሽ የከፈልኩት ለአስለቃሽ የእውነት እንዴ ደሞስ ስንት ሰው ነው ግጥም ውስጥ ያስገባ ነው ጋይስ ከስንት ሰው ጋር ነው የተጣላሁት ዱባይ ሄድኩኝ ምን ነው ቪዛው ለእናንተ ባረገው አልኩ አስባችሁታል ህገ መንግስቱን ነው ከይጣስኩት ጋላክሲን ክፈሉኛው ያስለቀሳችሁኝላ መታችሁ አዝናችሁ በተለይ መብረቅ ፋሚሊዎች መብረቅ ጋላክሲን ክፈሉ ሳንታዬ ክፈሉኝ እኔ አልፋታችሁ እንዴ ሁለቱም ጋላክሲን ሳንታዬ መብረቆች ክፈሉኝ መብረቆች እናንተ ናችሁ ወይ ሳንታዬ ውይ ቴንክ ዩ አንቺ የእውነት ጥሩ ቀብር አስፈጻሚ ነሽ የእውነት አንቺ ነው ሰው ተማምኖ መሞት ያለበት እንኳን ጥንቸል ማለት ነው አንቺን ተማምኖ ቆንጆ አርገሽ ነው የምታስቀብሪው ቴንክ ዩ ያ ከፈልሽ በቃ ሳንታይ ግን የእንባችንስ ምንድነው ዋጋው ጋላክሲ ውስጥ ስለተቆጠረ ነው እንባ ቁጥር አለው ስፍር አለው ጋይስ ትጠራ ናታልዬ እንባችን ስንት እንደሚያወጣ በእናንተ የእውነት ለእናንተ ትቼዋለሁ እንባ እኔ መቁጠር አልችልም ግን እናንተ ቁጠሩት የእውነት ይሄ ይከፈላል የምትሉትን አልኩ ግን የሁለቱን ጋላክሲ የከፈልኩትን ለነዚህ ቆንጆ አስለቃሾች አሉ ሌላም ቦታ ደውሉላቸው ይመጣሉ በነገራችን ላይ እንትና ይመጣሉ ግን ያ የሆነ ሰው መምራት ትችላለች ያ ሺ ነው ከማጋ መገናኘት እንዳለበት ሌላው ወይ አጭር ናት ለካ ወይ ረጅም ነሽ ለካ እንደምትታየው ቀይ ነሽ ለካ ምናምን ለመተዛዘብ ነው የሚገናኝ እንደዚህ አውጥታ ሰዎችን አሳልፋ የምትሰጥ አይነት አይደለች መማር አይደለች ያ መማር ዘመዴ እንደሆነች ግን አታውቅም እኮ መማር ዘመዴ ነሽ እሺ የውልት ካለፈ በኋላ ነው የሰማሁት ግን አልናገርም እስተለተሞት ያልናገር እግዚአብሔርን ነው የምልሽ እናቴ ትሙት በስነ ስርዓት ዘመዴ ነሽ እሺ ካለፈ በኋላ ነው የሰማሁት እናቴ ትሙት ያ እግዚአብሔርን ነው ብላችሁ ጋይስ ናይ ዘመድ አሁን እሷ ሌላ ነገር ውስጥ እንደምትገባ አውቃለሁ ግን ያ ሳንታዬ የእንባይን እየከፈለች ነው የእውነት ያ እና we are family with መማር ያ how come you are not አማራ እኔ አማራ ልሁን አሞራ እንዴት አወቀሽ በምን ገባሽ እንትናይ በምን አወቅሽ እኔ እዚህ እንኳን መሰጣችሁን ብቻ ነው የምታውቁት ከስ ምን እንትናችሁ
እና ዘመድ ስላቸው አለ እኮ ዝምድና እኮ በተለያየ መንገድ ይፈጠራልና ግን አፌ እንደዚህ እንትላልኝ አልናገር ፎቶ ሁላልኝ ማለት እግዚአብሔር እናቴቱ ልጄን ነው ብላችሁ እና ግን መቼም አልናገር ጋይስ ዘር ላይ አትውሰዱት። ኦሮሞ አማራ ምናምን እኔ አሁን ምን እንደሆንኩ ምን ታውቃላችሁ? ምንድን ነው የምታውቁት? እኔ እኮ ሙሉ ኢትዮጵያ ነኝ እኮ። እኔ ስፈልግ ነገ እኮ አፋር ነኝ፣ ከነገ ወዲያ ጉራጌ ነኝ እኮ። ገና ያልተፈጠረ 8 ቤት ጉራጌ ሁላ ነኝ እኮ። ምን ይገርማል? እንደገና አልፎ ተርፎ ኢትዮጵያ አልበቃ ብሎኝ የመኒም ነኝ እኮ። why you care about this guys? የሆነ ዘር ካንተ ጋር መጥቶ አይቀበርም እኮ። ኃጢአትን ወይ እንትንን ካንተ ጋር እንኳን ሼር አረግ ዶንት ፎከስ ኦን ዲስ ቢልን አይከፍልልም። ኮምፒውተርን ስዘጋ ቤት ውስጥ ያለው ሶፋና ምናምን ብቻ ነው ችግር ነው ካንተ ጋር የሚያወራው። ዓለምን ከዚህ ውስጥ ጋር ብቻ አታገናኙት። ግን ለማንኛውም መማር እግዚአብሔር በጣም በጣም በማትገምተው መንገድ እትደረዳ በፍጹም አትገምት። ለዛ ነው ዝም ያልኩት። ግን መጀመሪያም አልናገራትም ነበር። ግን በልጄ ጉዳይ ላይ እንደዛ አይነት አስተያየት ተሰጥ ለዛ እሷም በሚያማት መንገድ ሄድላታለሁ ብዬ የተናገርኳት ማለት ነው። እሷም ልክ ናት፣ እኔም ልክ ነኝ በዛ ሰዓት ማለት ነው። ናይ አልናገርም። ከተናገርኩ ማለት አልናገርም ያልኩትን ነገር መናገሬ ነው። አልናገርም ጀስት ግን ሃይላይት እሷ ትደርስበትና ለራሷ መልሱን ታገኛለች። እና ግን ቤታ ከመማር ጋር መገናኘቷ ትክክለኛ ሰው ነው የመረጠችው። እንደገና ደግሞ ለዚህ የኢትዮጵያኖች ቀን ለሚባሉ ሰዎችን ለማግኘት ትክክለኛ አስጎብኚ ድርጅት ሙሉ ድርጅቱን እንዳገኘች ቁጥር ሙሉ አስጎብኚ ድርጅት። ምክንያቱም እሷ ውክልና ወይ አምባሳደር እንደዛ ናት የባህልና ምናምን እስክታ ምናምን ላይ እና ትክክለኛ ሰው ናት። ገብቶቿል። ከተለያዩ ሰዎች ከተለያዩ ትልቅ ቦታ ላይ ምናምን እንድትቆም ልታረጋት ትችላለች። ገብቶቿል። ዝም ብላችሁ ተራ ሰዎች አውቃችሁ እንትን ከሆነ ሃይ ምናምን ነው የምትባል። እሷ ግን በእንደዚህ አይነት ባህልና ምናምን ስላለች ይሄ ክብረን ዝቅ ሊያደርግ የማይችል ሰዎች ጋር ምናምን እንደገና ደግሞ ቁጭ ብላ ላይቭ ላይ እንደዚህ አይቻለው እንደዚህ ናት ምናምን ብላ የምታወራ አይነት ሰው አይደለችም። እውነት ለመናገር ትንሽ የዲፕሎማሲ አይነት ባህሪ ያላት። ዲፕሎማሲ ጥፋትን ቢኖርብህ በውስጥ ይንሾካሾኩላል እንጂ ይንሾካሾካሉ እንጂ ፊት ለፊት ላይ ወጥተው እንደዚህ እንትን አይሉ። ገብቶቻል። አሁን የባለስልጣን ጋርዶች የባለ ሀብት ጋርድ ምናምኖች ብዙ ስህተት አሰሪዎቻቸው እንደሚያደርጉ ያውቃሉ። ግን ይሄም የነሱ ላይፍ ኦፍ ፓርት ነው። እንደገና ደግሞ የነሱን የሚያደርጉትን ነገር እየተከታተሉ የማውራት መብት የላቸው። ሊያወሩ አይደለም የቀርባቸው ሰራተኛ የሆኑት። ገብቶቻል። አንድ ያስወነጅላቸዋል። ልክ እንደ ዶክተር የሕክምና ምስጢር እንዳወጣ ብጤ ማለት ነው። ሰራተኛው ስለሆንክ ወጥተ መበትረፍ አትችል እና መማር ብዙ ጊዜ ከአርቲስቶች ጋር ትገናኛለች። አርቲስቶች የሚቀርቧት እንደዚህ የምታወራ ሰው ቢሆን ኖሮ ለራሳቸው ፕራይቬሲ ሲሉ ይርቋት ነበር። የምታወራ አይነት ልጅ ስላልሆነች በኮንፊደንስ ከሷ ጋር ሊገናኙ ይችላሉ። በተለያየ ያው አንዳንዴ ኮንሰርቱን አዘጋጅ እሷን የምትመስለው ሁሉም ላይ እስክታ መጫወት አይደክማትም ምን አይልም። ከዛ መማር ጠቆርናት ይላል። በዛ ፀሐይ መጥቆር አይደለም ሌላ ነገር ሁላ ነው መሆን የነበረባት። ገብቶቻል። እንደገና ደግሞ ኮንፊደንሷንና ችግር እንደሌለባት የምታውቁት የመልክ የፊልተር ችግር እንደሌለባት የምታውቁት የዓለም ኢትዮጵያኖች የሚገናኙበት ቦታ ላይ በኮንፊደንስ ባህል አስተዋዋቂ ወይ ደግሞ ባህል እንትን ሆና ነው የምትገኝ። ያ በቂ ነው። ይሄ ቁጭ ብለ የምታወራበት አጀንዳ አይደለም። ሀበሻ ሲባል ወይ ጅጉርጉር ነው አይደል? ወይ እዚህ ጋር ቀይ ነው እዛ ጋር ጥቁር ነው
ወይ ጸይብ ነው ወይ እንትን ነው። አፍንጫዋ የራሷ ነው፣ ጥርሷ የራሷ ነው ምናምን እንደዛ ነገር ግን ጸይብ ልትሆን ትችላለች። እንግዲህ አስባችሁታል? የሰመር ፀሐይ ከበሳሶ ነው የሚበልጡ፣ ከበረሃ ነው የሚበልጡ። እሱ ተጨምሮ እንደገና ደግሞ ሀበሻ ጥርት ያለ ነገር አይኖረንም እኮ አይኖረንም። እንደገና አፍሪካ ነው ጥቁር ነን ካልን ለምንድን ነው ወይ ጥቁር ናት ለካ የምንባባለው ሪል ላይፍ ላይ ስንገናኝ? ገብቷችኋል? ለምን ነው ዊአር ጥቁር ራይት? ይሁንት እንትን ናት፣ አፍንጫ የራሷ ነው በቃ። እና መማር እንደዚህ ናት ብሎ ሲያወሩ ያንዴም ተናግሬ ነበር። እቺ ልጅ እንደዚህ አይነት ችግር አለብኝ ብላ የምታስብና እንትን ከሆነ የዓለም ሀበሻ የሚገናኝበት ወር ላይ እዛ ላይ አምባሳደር ሆና ወይም ደግሞ ተቀባይ ሆነ ዌልካም እንትን ሆነ ምን ትሰራለች? ያን ነገር እኮ ሁሉ ሰው ያውቃል ብዬ ብዙ ጊዜ እናገራለሁ። በጣም ፀሐዩ እንደገና ደግሞ ሀበሻ ላይ ይከራል። ጥቁር ነገር ይስባል መሰለኝ ፀሐይ አይ ዶንት ኖ ይከራል። እንደገና እኛም ፀሐይ አንወድም። ሀገር ቤት ኑሮ ምኑም ላይ ጠብሶን የለ ቂም አለብን። ለዛም ይመስለናል ይከተለናል፣ ሴርስ ከተላት ማለት ነው። ግን ብትታዘብም የማውራት ባህሪ ያላት ልጅ አይደለችም። እና ትክክለኛ ሰውን የመረጠችው ቤታ ከአዶናይ ጋር ሁለት ቪዲዮ ስሪሽ፣ ከአዶናይ ጋር ሁለት ቪዲዮ ስሪ እሺ። ዳንስም እየደናሳችሁ ምናምን ነገር ዱይት ለምን እንደሆነ አልነግርሽ። አንድ 3 ቪዲዮ 4 ቪዲዮ ስሩ። ይገባኛል ፍሪ ሰው እንዳልሆነ ፍሪ እንዳልሆነ ይገባኛል። ግን ትገናኛላችሁ ማለት ትገናኛላችሁ ስላችሁ በቪዲዮ ደረጃ አንድ ሁለት ስሩ። ከቻላችሁ አንዱ እንደ ፍቅረኛ አንዱ እንደ አሳዳጅ ፈልጌ ያን ሰሞን ያጣዋት የሚለው ዘፈን ላይ ክሊፕ ስሩበት። ያ ፈልጌ ያን ሰሞን ያጣዋት ሲል አዶናይ እንደዚህ እያለ ሲሄድ የለ አቹት ያጋጣሚ ድንገት ዛሬ አየዋት ምናምን ነገር ሀሳብ እንትን አለ። አሪፍ ያ ዱይት። በነገራችን ላይ ወይ ከት ወይ ከወንድም ጋር ፎቶ ተነስታችሁ ይደርሰኛል። ዓለም ጠባብ ናት እና ቤታ ከሰው ጋር ተገናኘች ምናምን ብሎ ሰርፕራይዝ የሆኑ ሰዎችንም አይቻለሁ። እና የለም ህፃን ልጅ አዲስ የተወለደ ምናምን ነገር ይሄን ያህል እሷ ቤቴ ጠበበኝ ሳትል በጣም ነው እንደ ጨነቃችሁ። ምንድነው ነፍስ አልገደለች ጋይስ። አሜሪካ ፎር ኦል እኮ ራይት። አንዳንድ ሰው የቱር ሰው አለ ከቤት መውጣት የማይወድ ሰው አለ። እኔ አሁን በጣም አይምሮዬ ካላመነበት እንደዚህ ቱር ሰው አይደለም። ዝም ብለህ ተኬታው እንደዚህ ቆርጠ ጣት ምትበር ነገር ነው እኮ ይገባኛል። ግን አይምሮዬ ቶሎ አያምንም። አይ ቲንክ የቱር ሰው አይደለችም ባህሪው። ልክ የእናንተ ኑሮ እንደቀለለ ብቴ እፎ ያላችሁ እንዴ። እኔ ቤቴን እንደማልጠግባት የሚገርማችሁ ነገር ቤተ መንግስት ነው። ሰው ትልቅ የሆነ ነገር የለም ቤት ውስጥ የሚበላሽ የሚሟሟ ነገር እንዳለ ብቴ ከስራ ወጣለሁ። ሱቅ እንኳን መግባት እያለብኝ ሰበብ ፈጥራለሁ። ላይ ምሬ እንትን አለ ለምንድን ነው እንትን ምገባው? ለምን ሱቅ እገባለሁ? ሰዓት አለማርፈድ ወር ብዬ ወደ ቤት ነው የምመጣው። እና የሆነ ናፍቆቴን ሳልጨርስ ይነገና ወደ ስራ ሄዳለሁ።
ሰው ቤቱን ይናፍቃል። ይሁን እኔ ከድሮም ነኝ እንደዚህ። እህቴ ታላቄ እቺ የቤት ውስጥ እኮ አንበሳ ናት ትለኛለች። ውጪ ምንም አይናፍቀኝ ምን አይልኝ እና እነሱን ፍለጋ የመጣ ጓደኞቻቸው ከኔ ጋር ጓደኛ ሆኖ ይቀራሉ። ምክንያቱም ሲመጡ እኔን ነው የሚያገኙኝ። እንደገና አይ ቲንክ የሚመች ባህሪ ያለኝ እነሱ የሚያካብዱትን ነገር ምናምን ብዬ ትየሆነ እፈታለሁ መሰለኝ። ከድሮ የእህቴ ጓደኛ የነበሩት የኔ ጓደኛ ሆኖ ይቀራል። በቃ ሄለንም ብለው ነው የሚመጡት። እንትና የለችም እንዴ ብሎ የራሷን ጓደኛ እኔ ነው የሚጠይቁኝ። ግን ከኔ ጋር የወንድሞቼም ጓደኛ ከኔ ጋር ነው ቤስት የሚሆኑት። ለምን እቤት ነው የሚያገኙኝ። አይ ቲንክ ምስጥር እንትን ነው ይመስል እንደዚህ ነገር ለመስማት ቀላል ላይ መሰለኝ። ያ እና የቤት ውስጥ እቺ እኮ የቤት ውስጥ አንበሳ ነው ትለኛለች ታላቀት። ያ እና ቤቴን ወደዋለሁ። እንደገና ቤቴን አነሰም በዛም ጥንብርቅሱም የሆነ ከዚህም ለቃቅሜ ቢሆን ፎ አረጋታለሁ። ይሁን ፎ አረጋታለሁ። ለዛ የሚያንሰኝ ስራ የለኝ ማለት አላጣም። ትንሽ ስራ ወዳለሁ። ቤታም ሲመስለኝ የቱርሶ አይደለች። ያ እና የለም አንድ ህፃን ልጅ በእግሩ መቆም የማይችል ሲቆም ድክ ምናምን ወይኔ ምናምን ስትሉ በጣም ነው የገረመኝ። በጣም ነው እንደጨነቃቸው ነው ያልኩት። የሷ መውጣትና ለመውጣት ኑሯችሁን አክብዶባችሁ ነበር ማለት ቢላችሁ አልከፈል ብሏችሁ ነበር። እኔ አሁን ሚዲያ ላይ ስንት አመት ታውቁኛላችሁ። ከአንድ ሰው ጋር ተገናኝቼ የለም ሲጀምር የምትጠብቁም አይመስለኝም እንደዚህ አይነት ነገር ምንም። እኔ አሁን በአሁን ታይም ማግኘት ፈልግ ጅንኑን ብቻ እግዚአብሔር ጅንኑን አገኘው እርግጠኛ ሲሆን ዝም ብሎ ግን እንገናኝ ምናምን ነገር አይደለም። ለምን እንደምንገናኝ ማውቃለሁ። ያ እና ለምን ሰርፕራይዝ እንደሆናችሁ አላውቅም። በእግሯ ማትራመድ ፓራላይዝ ልጅ ናት ምናምን ነበረች እንዴ? ሁሉም ነገር አጠገቧ ማድረግ እየቻለች ዝም ማለቷ እንኳ የቱር ሰው እንዳልሆነች እኮ ግልጽ ነው። የዙረት ሰው እንዳልሆነች እኮ ግልጽ ነው። ያ ለምን ዚሲስ ሚኒሶታ ዚሲስ ምናምን ምን ትላል? ያ ግን ትክክለኛ ሰውን የመረጠች አሪፍ ነው። ፏ ብትንበይ ያ ፊሊተር ምናምን ያው አበሻ ብዙዎች ግንባራቦች ነን። ለዛ ደግሞ እንደ ሻይና እንደ ከካው ሱስ ይዞናል። የሁማኒያ ሁሉም ያንን እንደሚያደርገው ዘመኑ የሀብት መለኪያ ከለሯ ጸይብነቷ አሪፍ እንደሆነ የካውን በፊት ከለሯ እኮ ያስታውቃል። እንደውም አሁን የከሳው ፊቷ ብዙ አይሄድም። የድሮ ድንቡሽቡሿ አሪፍ ነው አይደል? ቤታ የድሮ ድንቡሽቡሿ ፊት አሪፍ አይደለም? ቤታ እኮ የከፋ ፊት እንደሌላት የምታውቋት እህቷን አታዩም እንዴ? ወንድሞቿን አታዩ? ምንድነው የምታካብዱት? ምን ነው የከፋ ፊት ያለ? ያ ቤተሰቧን ነው የምትመስለው አይደል? እና ታዲያ እህቷ ምን ነው የምትመስለው? ምን እንትን ትላላችሁ? አሁን እልል ስትሉ የነበራችሁላ አሁን ሚዲያ ላይ እንደምትታዩት ናችሁ። ሚዲያ ሀገር ቤት ድሮ ፎቶ ስንነሳ ላይት ይለቅብናል አይደል? ላይቱን ኃይለኛ ይለቅብናል። አንድ ፏ የሆነ የለም ከለር እንዲያመጣ እዛ ሴት ያ እና ሰዎችን በሚዲያ ላይ ስታዩ የሆነ ድምቀት ካሜራው ራሱ እንደሚሰጥ ይሄንን ማሰብ አለባችሁ። የሆነ ስሙዝ እንትን የለም ጥርት ሊያረግ ይችላል። ትንሽ የቀዳማ ኮንክ ትንሽ ቀላ ሊያረግ ይችላል። እኔ አሁን ቀይ ነኝ ነጭ ያረገኛል። እኔ ነጭ አይደለም። ያ ቀይ ነኝ ግን ነጭ አይደለም። አሁን ነጭ ያረገኛል። ትክክለኛ መልኬን ዩቲዩብ ላይ አለ። አንድ አይነት ኖርማል ማለት ዩቲዩብ ፊልተር የለው ፊልት የለው ምን የለው። ለዛም በኮምፒውተር ካሜራ ነው መንገባው። የኮምፒውተርን ካሜራ ታውቁታላችሁ። ያ እና ፈታበይ ግን ከመመለስሽ በፊት ፈልጌ የሚል የሆነ ቪዲዮ ስሪ። ሼም እንዳይዝሽ እሺ። ኮራ ምናምን ነገር አይደለም
ማድረግ አለብሽ። የሆነ ነገር ይዘሽ ተመለሽ። እሺ ቤታ ከአዶናይ ጋር ፈልግ ያስፈልግ የሚል የለም። ክሊፕ የሆነ ነገር ላይ ክሊፕ ላይ ስሪ። እሺ ያ አድርጊ። አላማው ለዚህ ነው ምናምን አይደለም። ጀስት የለም ዩ ኖ ዚስ ዋይ ለምን አንዳንድ የምትጽፊው ኪያ ምናምን እንዳልቦልክሽ እግዚአብሔርን ቦልክሻል። ውጪ ከዚህ እከካ ሂጂ ውጪ። ለምን እንደሆነ ሳትናገር ዝም ብላ አንዳንድ ትጽፋለች። አቴንሽን ሲከር የደሃ ልጅ ነኝ እንደዚህ ከሳምንት በፊትም ይሄን ጽሁፍ ትጽፋለች። እስካሁን አላለፈልም። የደሃ ልጅ ማን የሀብታም ልጅ አለ እዚህ? 89% ደሃ ነው። ምን የደሃ ልጅ መሆን ብርቅ ነው እንዴ? የደሃ ልጅ ሆነ መወለድ ያንተ ጥፋት አይደል? ሆነ መሞቱ ነው ጥፋት። እና ተፍ በል መኪና ግዙልኝ ከማለት ረዳት ሆን መኪና ላይ የሆነ ተራ አስከባሪ ሆን የሆነ ወደ መኪና የሚጫነውን እህሎች ምናምን ተሸክመ ጫን። ላይፍ ኢዝ ስቴፕ ባይ ስቴፕ ጋይስ። ማን የጎረሰብህ ራይት ፈርስት ኦፍ ኦል ማለት ነው። ያ እና እኛም ወደናል ይሁን ብለናል። ቤታ አሪፍ ነው መነጋገሪያ ስለሆነ እንጂ ኖት ቢግ ዲል ፎር ሚ። ምክንያቱም አንቺ ስለፈለግሽን ያልተገናኘሽው እንጂ ተከልክለሽ እንዳልሆነ አውቃለሁ። ገብቶሻል? የራስሽ ትራንስፖርት ነው። ጀስት ፍላይ ሜቢ 15 ደቂቃ ወይንም 30 ደቂቃ ነው። ከፈለክ ውጭ ሀገር ላይ ጀስት አሁን ትኬት ትገባና መቁረጥ ነው። ጀስት ግን ዩ ኒድ ኢት ትፈልጋለህ ዩር ኢንተረስት ዛሴ የምትሄድበት እንኳን ባይኖር ዝም ብለህ ሆቴል የምትያዝበት ሀገር እና የኢንተረስት ጉዳይ እንጂ ሰው ከልክሎ ወይ ከዚህ አትሻገር ተብላ አይደል። እባክሽን አፈቅርሻለሁ አስገቢኝ ልቅርብ በሽታ ነው የምሆንብ። እኔ ለራሴ ሌላ ፍቅረኛል እኔ ብቻ ማፈቅረው ሰው አለ። ቁርጥህን ልንገር ብዬ የሆነ ልቅርብ ችግር ነው የምሆንብ። ችጋር ነው ምለቀብ የሆነ አላዋጣም ኪሳራን የሆነ ታክሲ